ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ምሽጎች ሁሉ ተሰባበሩ በጀግኖቹ ፋኖች። ፋኖ የማይታመን ታሪክ እየሰራ መሆኑ ተስተዋለ። ጦሩ እግሬ አውጭኝ ብሎ እየፈረጠጠ መሆኑ ተገለጠ። መከላከያ በራሱ ድሮን የራሱን ጦር ጨፈጨፈ። ከፍተኛ የጦር አዛዦች ቆስለው እያጣጣሩ መሆኑም ታወቀ። ኢሰመኩ የኦሮሚያን ምስጢራዊ ወንጀሎች አጋለጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳንም ለመስቀል በዓል በሰላም አደረሳችሁ አደረሰን እንላለን። አሁን ዜናዎቻችንን እናሰማለን። ፋኖ ወደ አዲስ እምርታ መሸጋገሩ ተገለጠ። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ከደፈጣ የሽምቅ ውጊያ ወደ መደበኛ ጦርነት ማደግ ብቃቱን አሳይቷል ነው የተባለው። ለሳምንት በዘለቀው መደበኛ ውጊያ አገዛዙ ውርደት እየተከናነበ እንደሚገኝም ነው የታወቀው። ፋኖ በአገዛዙ እጅ የነበሩ ነፃ የደጀን መሬቶችን እየተቆጣጠረ ሲሆን፣ በአንጻሩ የመከላከያ ኃይሉ እየተደመሰሰ ቦታውን እየለቀቀ እየተማረከ መሆኑ ታውቋል። ከፍተኛ ቁጥር ያለው የመከላከያ ኃይል አሁንም እጁን ለፋኖ በመስጠት ላይ እንዳለ ነው እየተገለጸ የሚገኘው። ውጤቱ አሁን በፋኖ እጅ እያማረ መሄዱም ታውቋል። በጦርነቱ ድሮን፣ መድፍ፣ ሞርተር፣ ዙ23 ከባድ የጦር መሳሪያዎች የተሳተፉበት ሲሆን በውጤቱ ፋኖ በድልና በምርኮ መንበሽበሹ ነው የተገለጸው። በምኒልክ እዝ እየተደረጉ ያሉ የማጥቃት ውጊያዎች በሌሎችም ቀጠናዎች በተመሳሳይ ቢከፈት ያገዛዙ ጦር ያሳሰዋል ያሉት አስተያየት ሰጪዎች አሁንም ትግሉን ጠንክረው የቀጠሉ የአማራ ፋኖ ጀግኖች ወደፊት መገስገሳቸው ውጤቱን እያሳመረው መጥቷል ብለዋል። የወልዲያው ትንቅንቅ አሁንም ጠንክሮ መቀጠሉ ተገልጿል። የአማራ ፋኖ ከተማዋን ሙሉ በሙሉ ለመቆጣጠር እየተፋለመ ሲገኝ ያገዛዙ ጦር በከተማው ብቻ 2 ሰው አልባ ድሮን ጨምሮ መድፍና ከአፋር ባስመጣቸው ተጨማሪ ወታደሮች ራሱን የማዳን ስራ እየሰራ እንደሚገኝ ነው የተገለጠው። ይሁን እንጂ ፋኖቹን መቋቋም እንዳቃተውም ታውቋል። በከተማ ውስጥ የሚገኙ የብልጽግና አመራሮች ወልዲያ ለቀው ከወጡ የሰነበቱ ሲሆን የብልጽግና መከላከያ ኃይልም ሽሽት ላይ እንደሚገኝ ነው የዓይን እማኞች የገለጹት። አሁን መከላከያው ራሱን ለማዳን በመሸሽ ላይ እንደሆነም ነው የተገለጸው። ብዙዎቹ እጃቸውን ለፋኖ ከመስጠት በዘለለም ሌሎቹ ደግሞ እየፈረጠጡ እንዳለም ታውቋል። የወልዲያ ካድሬ በአሁኑ ሰዓት እሳት እየዘነበበት እንደሆነም ታውቋል። ከንጋት ጀምሮ በከተማዋ ከባድ ትንቅንቅ እየተደረገ እንዳለም ነው የተገለጸው። ከትላንትና ያገዛዙ ወልዲያ ላይ ትልቅ የስም ማጥፋት ድግስ ደግሱ እንደነበረም የከተማው ካድሬዎች በክልሉ የጸጥታ ቢሮ በተሰጣቸው ቀጥተኛ ትዕዛዝ ካራ ወደ ወልዲያ ተመልሰው የመስቀል ደመራን በዓልን ከህዝብ ጋር ተቀላቅለው እንዲያከብሩ ወልዲያ ሰላምነት የሚል ፕሮፓጋንዳ እንዲሰሩ በታዘዙት መሰረት ወልዲያ ላይ ተገኝተው እንደነበረ ነው የተገለጸው። ፋኖም ካድሬዎቹን ለመምታት በሚወስደው እርምጃ በዓሉን ለማክበር አደባባይ የወጡ የክርስትና እምነት ተከታይ ምዕመናንን ይደናገጡብኛል በሚል ለምጣዱ ሲባል አይጧ ትለፍ ስልት ተጠቅሞ ውሏል ነው የተባለው። ህዝበ ክርስቲያኑ በበዓሉ አክብሮ ወደ ቤቱ እስኪመለስ ድረስም ተኩስ አቁሙ እንደነበረም ተገልጿል። ነገር ግን ዛሬ ከንጋት ጀምሮ ድጋሚ በከፈተው ማጥቃት የከተማዋ 1/3 በቁጥጥሩ ስር ማግባቱ ነው የታወቀው። በከተማው ጉቦ፣ ከፊል መቻሬ፣ ኬላ፣ ጎንደር በር፣ አደንጉር፣ መብራት ኃይል፣ ሌሎችም የከተማ አካባቢዎች በፋኖ ቁጥጥር ስር መግባታቸው ታውቋል። ውጊያው አሁንም እንደቀጠለ ነው። ትላንት በክልሉ ጸጥታ ቢሮ በተሰጣቸው ትዕዛዝ መሰረት ካራ ወደ ወልዲያ ተመልሰው የነበሩ ካድሬዎች እጅ ከፍንጅ እየተያዙም ነው። ሌላው ሰበር ዜና ኮሎኔል ሀብታሙ አሰፋ በሌሊቱ ተጋድሎ መማረኩም ተገልጿል። በተጨማሪም ከፍተኛ ክላሽ መማረኩ ነው የተገለጸው። መካነ ሰላም ከተማዋንም ተቆጣጥረዋታል ፋኖቹ። በተያያዘ ዜና ደቡብ ወሎ ዞን የለገሃዲ ወረዳ ዋና መቀመጫ ወይና አባም ከተማ በፋኖ ቁጥጥር ስር መግባቷ ነው የተረጋገጠው። መዳረሻውን ድልና ነጻነት የአማራ ህዝብ የህሉና ተጋድሎ ተጠናክሮ ይቀጥላል ብለዋል። ዘመቻ አርበኛ ደማሌ አባናደው 4ኛ ቀኑ ተጠናክሮ ከበርካታ
ግንባር የቀጠለ ሲሆን ከጠዋቱ 12 ሰዓት ጀምሮ የሰሜን ወሎ መናገሻ የሆነችውን ወልዲያን ላይ ሞርተር እያጓራባት ነው። ድሽቃም እያሽካካ ነው። ክላሽ እንደ እርችት እየተንጣጣ ምድሪቷ ምድራዊ ሲኦል ሆናለች ሲሉ እየገለጹ ነው የሚገኙት ከስፍራው የሚመጡት መረጃዎች። በምድር መካናይዝድ ጦር እየደበደበ ሲሆን በሰማይ ድሮን ቀጠናውን እያሰሰ እንደሚገኝ የተገለጸ ሲሆን ይሁን እንጂ ጀግኖቹ በእሳት ተፈትነው ያለፉ ናቸውና ወይ ንቅንቅ ብለዋል። ምንም ይምጣ ምንም ስጋት የለንም ነው ያሉት። ትንቅንቁ የቀጠለ ሲሆን በከባድ መሳሪያ ወልዲያ ከተማ ዙሪያ ቤቶች እየወደሙ እና ንጹሐንም እየተገደሉ መሆኑ ታውቋል። ድሮን አጠናክሮ ድብደባ ሊፈጽም ስለሚችል ህዝባችን በዓለም ምክንያት በማድረግ መሰብሰብ እንዳይኖርበትም እንዲሁ ጥሪ ተላልፏል። ፋኖ ትግሉን አጠናክሮ ወደፊት እየገሰገሰ ምሽጎቹን ሁሉ እየደረማመሰ ተአምር እየሰራ መሆኑም ተገለጠ። የብርሃኑ ጁላ ጦር ያድነኛል ያላቸውን የምሽግ አይነቶች ሲቆፍር ቢከርምም ግን ሊያድኑት አለመቻሉ ነው የተገለጸው። ፋኖ እየገነጣጠለ ምሽጉን እየደረማመሰ በላጎ ምሽግ ይመስክር ብለዋል ፋኖቹ። ታሪክ ራሱን ወልዲያ ተራሮች ላይ እየደገመ እንደሆነም ነው የተገለጸው። ሰባብረናቸዋል፣ አንዳችም ምሽግ አሁን አልተረፈንም፣ ወደፊት እየገሰገስ የመከላከያው ምሽግ እየደረመስ ነው፣ ወልዲያ ላይ ታምር እየሰራን ነው ሲሉ ገልጠዋል ፋኖቹ። ወልዲያ ላይ የጠላት እግረኛ ጦር አሁን አልቻለም፣ ተፍረክርኳል፣ እየተበታተነ መሆኑ ነው የተገለጸው። ምሽጉን እየደረማመሱበት የፋኖ ኃይሎች አሁንም እየተከታተሉ እግር በእግር እየሸሸ የሚገኘውን የመከላከያ ኃይል አላንቀሳቀስ ነው ያሉት። በከተማዋ ከወደ ፋኖ የተከፈቱ ጥቃቶች መቋቋም ላልቻለው በሞትና በህይወት መካከል ለሚገኘው ሰራዊት እገዛ እንዳደረግ ቀዩ ጋሪ እና ቆቦ ላይ የነበረው ጦር የባቡር መንገድ ተከትሎ እንቅስቃሴ እንዳደረገም ታውቋል። በተጨማሪም አፋር ቡሬ ግንባር የነበረው በከፊል አምዴ የሚመራው መካናይዝድ ጦርም ሌሊቱን ተጉዞ ወልዲያ መግባቱ ነው የታወቀው። ግን ፋኖችን በፍጹም ሊቋቋማቸው አልቻለም። በአሁኑ ሰዓት በባህር ዳር አየር ማረፊያ የሚግ እንቅስቃሴ መኖሩም ነው መረጃዎቹ የጠቆሙን። በተጨማሪ ከንጋት ጀምሮ 2 ባይራክታር ድሮኖች በከተማው በንጹሃን ላይ ፍጅት እየፈጸሙ እንዳለም ታውቋል። ፋኖቹ ያን መራራ ኃይል ክንዳችን ባገዛዙ ወታደሮችን ምሽግ ላይ ያለ ርህራሄ እያሳረፉበትም ይገኛሉ። ከደቂቃዎች በፊት በ4 ኤፍኤስ አየር ሙሉ የተጫነ የጠላት አስከሬን ከጥቁር ውሃ ወደ ሼህ መሐመድ ሁሴን አላሙዲን ስታዲየም መወሰዱም ነው የተገለጸው። እንዳይን እማኞች መረጃ። ወሎ ወልዲያ ላይ ፋኖን እመታለሁ ብሎ የራሱን ሰራዊት በድሮን የጨፈጨፈ መሆኑ ነው መረጃዎቹ ከስፍራው እየደረሱን እንደሚያስረዱት ከሆነ ወልዲያ የራሱን ሰራዊት በድሮን አውድሞታል። ጥቃቱ የደረሰው ለብ ሰራዊቱ እየፈረጠጠ በማስቸገሩ የሚሸሸውን እንዳይሸሽ ሆን ተብሎ እየተደረገ እንዳለም ነው መረጃዎቹ እየወጡ ያሉት። የት ነው የምታመልጡት፣ ወዴት ነው የምትሄዱት በሚል ከፊት ቀድሞ መከላከያ ኃይሉን በድሮን መምታቱም ተገልጧል። በወልዲያ ከተማም ዙሪያ ባሉ ገጠራማ አካባቢዎች ጠዋት ጀምሮ እስካሁኑ ሰዓት ድረስ ጠንከር ያለ ተኩስ ልውውጥ እየተሰማ መሆኑንም ከአካባቢው የወጡት የአይን እማኞች መረጃ ጠቁሟል። ይህንን የተኩስ ልውውጥ ከሰሜን ጦርነቱ ወዲህ ያየነው ጠንከር ያለ ውጊያ ነው ያሉት ነዋሪዎቹ የመድፍ ድምፅም እየተሰማ ነው ብለዋል። ተኩሱ የሚሰማው ከመቻሬ መብራት ኃይል እስከ ጀነቶ በር ጉቦ አዲሱ ማርያም ቤተክርስቲያን አካባቢም እንደሆነ የአይን እማኞቹ ገልጠዋል። ይሁን እንጂ ፋኖቹ ንቅንቅ የሚሉ እንዳልሆነ ነው የተገለጸው። ሄሊኮፕተርም ቁስለኞችን አሳፍራ ወደ ባህር ዳር ከተማ አቅጣጫ መመለሷንም የሰጡት እነዚሁ የአይን እማኞች በተለይም በዛሬው ዕለት ጋሼና ከተማ ላይ አንድ የጦር ሄሊኮፕተር ማረፏን መረጃዎች ገልጠዋል። በሰሜን ምስራቅ እዝ የ2ኛ ክፍለ ጦር አዛዥ ኮሎኔል ደሞዝና የክፍለ ጦሩ ኦርዲናንስ ኃላፊ እንዲሁም የውጊያ መሐንዲሱ ቆስለው እያጣጣሩ መሆኑን ከስፍራው የደረሱን መረጃዎች ጠቁመዋል። በተጨማሪም በእዙ ስር 803ኛ ኮር ከፍተኛ አመራር የሆነው አንድ ኮሎኔልም ኩልመስክ ዙሪያ በተደረገ ውጊያ በአይኑና በሌሎች የሰውነት ክፍሉ ላይ ተመቶ በሞትና በህይወት መካከል እንደሚገኝና እያጣጣረም እንዳለ መረጃዎቹ አክለው ገልጠውልናል። በወሎ ደሴ አረንጓዴ ሜዳ ሰፈር ላይ
ያለ የጥምር ጦሩ ካምፕ ውስጥ ከባድ የቦምብ ፍንዳታ መሰማቱም እዛው እርስ በርስ ሳይጀማመሩ አልቀሩም የሚል መረጃዎች ከስፍራው አሁንም እየወጡ ነው የሚገኙት። በተለይም በመከላከያዎች በኩል ከፍተኛ ክፍተት መፈጠሩና አንዱ ሌላው ላይ መሳሪያ መማዘዛቸውም ተገልጿል። ወልዲያ ከተማ ላይ የመከላከያ ኃይሉ ሰራዊቱን ጨርሶ በከፍ ያለው አምድ የሚመራው መካናይዝድ ጦር ድሮንና ጀቱን እንደ እግረኛ ሰራዊት ወድሮ እየተዋጋለት ቢሆንም ይሁን እንጂ ያሳምነው ልጆች ወይ ፍንክች ብለዋል። አሁንም ወጥረው ነው የያዙት። በሌላም በኩል በጋሸና ከተማ ላይ አንድ የጦር ሄሊኮፕተር ማረፏም ታውቋል። ሰሞኑን እየተደረገ ባለው ውጊያ የ12ኛ ክፍለ ጦር ምክትል አዛዥ ሲማረክ ዋና አዛዡ ደግሞ ቆስሎ ለጥቂት ማምለጡን ከዚህ ቀደም መዘገባችን የሚዘነጋ አይደለም። ዋና አዛዡ ኮሎኔል ደሞዝ በጋሸና ከተማ የሕክምና እርዳታ እየተደረገለት እንደነበረ አይዘነጋም። የጦር ሄሊኮፕተሯ ምናልባትም ኮሎኔሉ ወደ ተሻለ ሕክምና ጣቢያ ለመውሰድ ወይስ ለሌላ ጉዳይ የሚለውን መረጃዎቻችንን ገና በማሰባሰብ ላይ ነን ያለ ነው። ይሁን እንጂ ሄሊኮፕተሯ ማረፏ ነው የተገለጸው። በምንም ጉዳይ ላይ ወደኋላ ልንመለስ አንችልም፣ አሁን ያለን አማራጭ ማሸነፍ ብቻ ነው ብሎ የተነሳው የፋኖ ኃይል ትግሉን አጠናክሮ ወደፊት በመገስገስ ላይ ይገኛል። አሁን ወደ ሌሎች ዜናዎች እናመራለን። የፋናው ጋዜጠኛ ክርስትናና እስልምና እምነትን ተከታዮች ላይ ያስተላለፈው መልእክት በኦሮሚያ ክልል ከፍተኛ ቅሬታን ፈጠረ። ጋዜጠኛ ኦጋሳ ፉፋ የተባለው የፋና ጋዜጠኛ በፌስቡክ ገጹ ላይ ነው የመስቀል በዓልን አስታኮ በኦሮምኛ ያስተላለፈው መልእክት እኛ የእስራኤልና ለአረብ አምላክ በማለት የክርስትናና የእስልምና እምነት ተከታዮችን የዘለፈበት መንገድ አንድ ትልቅ የሀገሪቱ ሚዲያ ውስጥ ከሚሰራ ጋዜጠኛ የሚጠበቅ አመለካከት አይደለም። እንደዚህ አይነት ነውር ይዞ እንዴት በተቋሙ ሊሰራ ቻለ የሚል ጥያቄ ተነስቷል። ከፍተኛ ተቃውሞ ሲገጥመው የለቀቀውን ፖስት አንስቶታል። ፋና ትላንትና የመስቀል ደመራ በዓልን የሚከበርበት ዕለት ነው በፌስቡክ ገጹ ላይ የለቀቀው የኢሬቻ ፖስተር ከደረሰበት ተቃውሞ በኋላ ማንሳቱ ነው የተገለጸው። የአዲስ አበባ ፖሊስም ግለሰቧን በቁጥጥር ስር አውያለሁ አለ። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ ነው ያሳወቀው። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ የሚዘነጋ አይደለም። ታዲያ ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧ በፈጸመችው ድርጊት ከመስከረም 16 2018 ዓ.ም ጀምሮ በቁጥጥር ስር በመዋሏና ምርመራም እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉ እና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ እንደሚፈጸም አጋለጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ተጠርጣሪዎቹ በቁጥጥር ስር ሲውሉና በምርመራ ወቅትም ዛቻ፣ ማስፈራራትና ድብደባ መፈጸም በፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች ባደረገው ክትትል ማረጋገጡን ገልጿል። በፖሊስ ጣቢያና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላቶች የሚታሰሩ መሆናቸውን፣ በፍርድ ቤት ውሳኔ ነፃ የተባሉ ሰዎች ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መሆኑንም ገልጿል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትህ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸውን፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶችን በአቅራቢያቸው አለመኖራቸውን በተግዳሮትነት ተጠቅሰዋል። እንዲሁም ተጠርጣሪዎቹ ሲታመሙ የሕክምና አገልግሎትም የማያገኙ መሆኑን፣ ወደ ሕክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ 500 እስከ 1000 ብር እንዲከፍሉ መገደዳቸውንም አሳሳቢ ጉዳይ ነው ብሎታል ኮሚሽኑ። በኮሚሽኑ ክትትል በተደረገባቸው ፖሊስ ጣቢያዎች ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የሚፈጸም መሆኑን ነው ያጋለጠው ኢሰመኮ። በመጨረሻም ባልሰሩት ወንጀል 38 ዓመታትን የታሰሩት ግለሰብ የ25 ሚሊዮን ዶላር ካሳ ክፍያ አገኙ። በካሊፎርኒያ የሚኖሩ የ72 ዓመት አዛውንት ናቸው። ሞርሰን ባልሰሩት ወንጀል የዕድሜ ልክ እስራት ተፈርዶባቸው 38 ዓመታት በእስር ማሳለፋቸው የታወቀው ድፍን 3 ዓመታትን ከተሻገረ የእስር ቆይታ በኋላ ነፃ ወጥተዋል የተባሉት ግለሰብ የ25 ሚሊዮን ዶላር ካሳ ክፍያም አግኝተዋል። እንደ አውሮፓ ዘመን አቆጣጠር በ1983 ሮበርታ በተሰኘች ግለሰብ ላይ በተፈጸመው ጥቃትና የግድያ ወንጀል ለእስር የተዳረጉት ሃይስተን
ለአመታት የዲኤንኤ ምርመራ እንዲደረግላቸው ቢጠይቁም ጥያቄ ውድቅ ተደርጎባቸው ቆይተዋል። በመጨረሻም በተደረገ የዲኤንኤ ምርመራዎች ወንጀሉን እርሳቸው ሳይሆን ሌላ ግለሰብ እንደፈጽመው ታውቋል ነው የተባለው። አይንስታይን በሰጡት መግለጫ ከኔ የተሰረቁት የ38 የህይወቴ ዓመታት ምንም አይነት ገንዘብ ሊመልስልኝ ባይችልም ይህ ውሳኔ በመጨረሻ የረጅም ጊዜ ትግሌ ማብቂያ ሆኗልና ወደፊት ለመራመድ ዝግጁ ነኝም ብለዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እየጋበዝን የዛሬ ዜናዎቻችን በዚህ ቋጨን። ከዜናዎቹ ጋር ዘውዱ መንግስት የነበርኩ አብሬያቸው የነበርኩት። መልካም ጤና ይስጥልኝ።